በጣም ተፈለገ የሆነ የዋህ ነሽ ውስጥሽ ባዶ ነው። አንተ ልታስለቅሰኝ ነው። የምር የሚባል ብዙ ነገሮች ይናገራል። የዋህ እንደሆነ በጣም ተፈለገለች። ሰዎች ባንቺ ቦታ ሆነው ካልሆነ በስተቀር አንቺን መረዳት አይችልም። የልብሽ ላይ ውስጥሽ ሊፈቀድ ይችላል። የምር የሚመት እንደዚህ ነው ብላኝ አታውቅም እኮ እውነት አዲስ አፍቃሪ እየሆንኩብኝ ነው። ልብሽ ንጹህ ነው በጣም የህፃን ልጅ አእምሮ ነሽ። ንጹህ ወረቀት ነሽ። ይህን አእምሮሽን ደግሞ እኔ የማይሆን ነገሮች መረበሽን መበከልም አልፈልግም። እውነቱ ስለግልሽ ዛሬ ግን በጣም እየተሽኮረመምኩ ነው ያለሁት። ስለምን እንደሆነ አላውቅም። እንደዚህ ብላኝ አታውቅም እኮ በኋላ ቀጠል በኋላ ነገር የምርክ ነው። በኋላው እየናፈቀኝ ነው። በኋላ ነግሻለሁ ነው። ውድ ቤተሰቦች ተመልሼ መጥቻለሁ። እንግዲህ ተመልሼ ስመጣ ዛሬ አብርሽ ለሄርሜላ ስሜቱን ገለጾላታል ማለት ነው። ይወዳታል፣ ያፈቅራታል፣ ያከብራታል። ለሷ ልዩ ቦታ አለው ማለት ነው እና ቀጣይም ህይወቱ ደግሞ እንደሚያገባት ነው የዛሬ ቪዲዮ። እኔ እውነት ለመናገር ሩታ አለች ብዬ ነው የሄድኩት እና እነዚህ ሌቦች ማለት ነው ሩታ እንዳለች ነገር ሩታ እንደደነገጠች ነገር አርገው ማለት ነው የሩታን ፎቶ ለጥፈዋል ማለት ነው። በዚሁ አጋጣሚ ሩታ ማለት በጣም ጀግና ሴት ናት፣ ቆራጣ ሴት ናት። እንደ አብርሽ አይደለችም፣ እንደ ሄርሜላ አይደለችም ማለት ነው። ምክንያቱም ቆረጠች ነው ከየትኛው ከጀርባዋ የሚመጣ ነገር የሚከተል ነገር ስለምታቅ ማለት ነው። ትላንትናም ራሱ ብላለች ማለት ነው ሩታ አንቺ የምታስቢውና የምታልሚው ነገር እኔ ስለማቅ ለአንቺ ምንም አይነት ቦታ የለኝም እና አብርሽም ግልጽና ግልጽ ነው አልፈልገውም ብላለች ማለት ነው። እና በዚሁ አጋጣሚ አብርሽ አንተም ቤትህን እየረሳህ ነው አትርሳ ማለት ነው። መቼስ ኮንትራት ባላልቅም ብሎሃል። አንተም ወደህ አይደለም እንደ ግድህ ነው እንደዚህ የምትሆነው ማለት ነው። ወይ ውሏችሁ አላለቀም ማለት ነው። በዚሁ አጋጣሚ ማለት ነው ሩታና አብርሽ ከሌሉ በእሷ ቤት ማንም ቪዲዮ አያይም። በተለይ ደግሞ ሩታ ከሌለች እሷ ቤት ሄዶ የማያይላት የለም። ታውቃላችሁ የእሷ ቪዲዮ አብርሽና ሄርሜላ ሆነው ሲመጡ እንኳን ቪው አይኖረውም፣ ላይክ አይኖረውም። ትላንትና ራሱ ሩታ ስላለች ነው እንደዚህ የገባው ማለት። ዛሬም ደግሞ የትላንትና መልእክት የነበረው ለዚህ ቪዲዮ ነበረ። ይሄ እንደዚህ ነገር ሄደሽ ሩታን ጠይቂ፣ ነገ ደግሞ ተመልካች ደንግጦ እውነት ስሜቱ እሷን ሳማት ለእሷ ተቀበላት ብሎ ይገባል እያሉ ነው ይህንን ነገር ሁሉ የሚሰሩት ማለት ነው። በነገራችን ላይ ቪዲዮ ያላያችሁ ሰው ሩታ እያልመጣችም ዛሬ ቪዲዮ ውስጥ የለችም። እኔ አሳልፌ ሩታ ያለችበት ቦታ እነሱ ሲላላጡ ማለት ነው ሩታ ያለችበት ቦታ አያለው ብዬ አዙሪ ሳየው የለችም ሩታዬ ማለት ነው። የውሸት ነው የተለጠፈው ማለት ነው። በህይወታችሁ ውስጥ ሩታ ከሌለች አይሆንላችሁ ሁላችሁ ማለት ነው። እያንዳንዳችሁ ማለት ነው። ማናችሁም ቪዲዮ ስትሰሩ ሩታን ፎቶ ካለጠፋችሁ አይሆንላችሁ፣ ትሞታላችሁ ማለት ነው። አንድ ሰው ማለት ነው ሩታን ከጠላቻት አብርሽ ደግሞ እውነት ለሄርሜላ ትክክለኛ ስሜት ካለህ የምታፈቅራት ከሆነ የወደፊት ሚስትህ ልትሆን ከሆነ ሩታን ከጠላህ የሩታን ፎቶ ለምንድን ነው የምትለጥፈው? ለምን ትነግድባታለህ? ምክንያቱም ሩታን አትፈልጋትም፣ ከህይወትህ አስወጥተሃታል፣ ተፋታችኋል እና ለምንድን ነው የምትለጥፈው ማለት ነው? ምክንያቱም አይሆንልህማ። ያለ ሩታ ማናችሁም አይሆንላችሁም፣ ትሞታላችሁ እውነት እንዲህ እያየን እኛ አይናችን እያየን እናንተ ቀብር ውስጥ ትገባላችሁ። እውነት ለመናገር ማለት ነው። ጀግና ናት ሩታዬ ቆራጣ ናት። ምክንያቱም አብርሽም ይሁን ሄርሜላም የሚያረጉት ነገር በደንብ ስለሚገባትና በኋላ ምን ይመጣብኛል በላይ ላይ የሚመጣ ነገር ብላ አስባ ነው የምትናገረው የኛ ልጅ ማለት ነው። እና በዚሁ አጋጣሚ ሄርሜላ ልንገርሽ ማለት ነው ብዙም አትደሰቺ። ይሄንም ያልኩሽ ምክንያት ለምን እንደሆነ ታውቂያለሽ? ነገ ቢያገባሽም ቢያፈቅርሽም አብራችሁን ብትሆኒ የሰቀቅ ኑሮ ነው የምትኖሪ። ሄደብኝ አልሄደብኝ፣ መጣ አልመጣ፣ ሩታ በህይወቱ ይወዳታል አይወዳትም እያልሽ ይህን ሁሉ ስቃይ እያየሽ ነው አብርሽን ጋር አብርሽ ምትሆኚ። እንደውም ለምሳሌ ያክል ነው እንጂ ሞተሽም ተቀብረሽም ቢሆን አብርሽ አያፈቅርሽም አያገባሽም።
ትላንትና ሴት ልጅ ነኝ እኔም መጎዳት የለብኝም እኔም ቆፍጠን ብዬ መኖር እችላለሁ ብለሽ ለሚስቱ ባልሽን ልቀቂልኝ አስፈቅጂልኝ ስትያስ ነበረ። ዛሬ ግን ምንም ነገር ሳታቂ ወንድ ልጅ እኮ ነው አንቺ ነሽ እንጂ የምትጎጂው አንቺ ነሽ የምትሰበሪው እንጂ አብርሽ መቼም አይሰበርም። ምክንያቱም ወንድ ልጅ ነው እንደፈለገ መሆን ይችላል። አንቺ ግን በስሜት ያልሆነ ቦታ እየገባሽ አሁንም አታፈቅሪውም አንቺ እውነት ለመናገር ማለት ነው። ግን አፈቀርሹም አላፈቀርሹም ይሄ የራስሽ ነው። ነገር ግን የነገ ቀን እየጸጸትሽ ነው የምትኖሪ። አብርሽ ሩታ ነው የሚወደው፣ ሩታ ነው የሚያፈቅረው ማለት ነው። ሲቀጥል አንቺ ከማጋ ልትኖሪ ነው፣ ከማጋ ወጥተሽ ልትገቢ ነው። አንድ ባለትዳር ስትሆኚ ከባልሽ ቤተሰብ መስማማት አለብሽ፣ ከጓደኛ መስማማት አለብሽ። ሚዲያ ላይ ደግሞ ማንም አይወድሽም፣ ማንም አይፈልግሽም። አብርሽ ማለት ዘላለም አንቺን አግብቶ ከአንቺ ጋር ቪዲዮ ከሰራ ማለት አብርሽ ወጥቋል ማለት ነው። መነሻው ራሱ የለም። እኔ እንጃ ዞር ብሎ የሚያየውም የለም። ምክንያቱም በአንቺ የመጣ አብርሽ ብዙ ሰው ጠልቶታል፣ ብዙ ሰው አስቀይሞታል ማለት ነው። እና አንቺ ለራስሽ እውነት ትላንትና ብለሻል፣ ለጥቅም አይደለም ሁሌም ለሰው ጥቅም ሆኜ መገኘት የለብኝም እኔም የራሴም ህይወት መምራት አለብኝ ብለሻል። ህይወትሽን ብትመሪ መልካም ይመስለኛል ማለት ነው። እሱ አየሽ በኦዲየንስ እልህ ነው የሚሄደው ማለት ነው። ኦዲየንስ እንደዛ ስላለው ነው እንግዲህ በአፉ ተናግረዋል ማለት ነው። አብርሽ ቪዲዮ ያልሰማችሁ ሰዎች ትላንትና የሆነ ሰው በውስጥ ከውጭ ሀገር ጽፎልኛል፣ እንዴት ያንተ ልጅ ምን ስለሆነች ሄርሜላ ታቅፈዋለች ብለውኛል እና ብሎ ነው ይሄንን ምክንያት አድርጎ ነው። ሁልጊዜ ማለት አብርሽ በራሱ አይንቀሳቀስም። ይሄንን ነገር ስለተባለ ነው አሁን ያቺ ልጅ የጻፈችው ልጅ ወይም የምታውቀው ይሆናል ወይም ለራሱ መልካም ነገር ለሱ አስባ ይሆናል ይሄንን ነገር ያለችው ወይም ይሄንን ምክር የሰጠችው ማለት ነው። እሱ ማለት ይሄንን ምክር ለሱ ምክር የተሰጠውን ምክር መስሎ አልታየውም። ንቆት እንግዲህ የሰው ንቀት ብዙ ጊዜ ያለበት አብርሽ ማለት ነው። እና ምን ታመጫለሽ በማለት ዛሬ በዛች ኮሜንት ወይም ደግሞ በዛች መስጅ አንቺ ላይ ሊጫወትና ሊራገጥብሽ ነው የመጣው እንጂ እሱ አልሞ ፈቅዶ አይደለም አንቺን እንደዚህ የሚስምሽና አንቺን እንደዚህ የሚያሽሞነሙንሽ ማለት ነው። ምክንያቱም ብዙ ጊዜ አይተነዋል አብርሽ ማለት ነው። ኦዲየንስ ራሱ ለሩታ ተጣልተው ብዙዎቹ ካያችሁ ማለት ነው ይቅርታ እንኳን ጠይቃት ሲባል ይቅርታ እንኳን ኦዲየንስ እናንተ ይቅርታ አልጠየካትም ብላችሁኛል ብሎ ነው የሚሄደው የነበረው ማለት ነው። ገባሽ? ያንን እስካለ በራሱ የሚተማመንና በራሱ የሚራመድ ወንድ ስላልሆነ ለህይወትሽ ዋጋ ብትከፊ እንደኔ መልካም ይመስለኛል ማለት ነው። ሩታ መቼም አትጎጃችም፣ ልንገርሽ። አንቺ ትጎጃለሽ እንጂ አንቺ ትሰበሪያለሽ እንጂ ሩታ ማንም አይሰብራትም ማለት ነው። ሁለታችሁ ነው የምትሰበሩት። አብርሽም ይሰበራል፣ አንቺም ትሰበሪያለሽ። ብቻ እድሜና ጤና ይስጠን እንጂ እውነት አንቺ አብርሽ አፍቅሮ ያግባሽ፣ ተጋቡ፣ አንድ ላይ ሁኑ። በቃ የፍቅርም ጥያቄ ያቅርብልሽ። ምንም ያር አብርሽና ሄርሜላ ሰላም ሆነው አንድ ላይ ከቀጠሉ እውነት እኛ እንደምትሉንም የሰው ርካሽ ነን ማለት ነው። ነገር ግን ቢያገባትም ራሱ ሰላም ያለው ፍቅር አትኖርም፣ ደስታ ያለው ፍቅር አትኖርም። ምክንያቱም ሁሌም እየፈራች ነው። ትናንትና ራሱ ገና ምንም አይነት መረጃ ሳይኖራት ወይ አያገባት አያፈቅራት ዛሬም እየተናገረች ነበረ። እሷ ራሱ ብላለች መግቢያ ላይ ካያችሁት። እንግዲህ እኔ ትንሽ ስለደበረኝ ትንሽ ቆርጬ ነው ያመጣሁት ማለት ነው። እና እስከ ዛሬ እንደዚህ ብላኸኝ አታውቅም፣ እንደዚህ አሽሞንሙናኸኝ አታውቅም፣ እኔ እያሳፈርከኝ ነው፣ ሼም እያያዘኝ ነው እያለችው ነበር። ምክንያቱም ስለሚያቅሽ ማለት ነው። እኔ እንደኔ የሚመስለኝ ያው እሱም ዘመድሽ ስለሆነ አንቺም ዘመዳማሞች ስለሆናችሁ እንደዚህ ትላላጣችሁ እየተላላጣችሁ ይሁን አላቅም። ነገር ግን የፈለገ ዘመድሽ ቢሆን የፈለገ እሱና አንቺ በጣም ቅርብ ዘመድ እንኳን ቢኖራችሁ የምትሰሩት ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው ማለት ነው። ምክንያቱም እሱ ወንድ ነው፣ አንቺ ሴት ነሽ ማለት ነው። ሴትና ወንድ ማለት እንደዚህ መላላጥ እኔ እንጃ በዲናችንና በሃይማኖታቸው ራሱ አይፈቀድም ማለት ነው። እና የኔ እናት ደስተኛ ልትሆኝም ለአንድ ቀን ለሁለት ቀን ነው፣ ወይም ደግሞ የተመኘውትን አገኘውም ልትስቂ ትችያለሽ። ግን በኋላ ይሄ ሁሉ የሳቅሹና የተደሰሽበት ደግሞ እንባ ደም አልቅሰሽ ዋጋ ያስከፍልሻል ማለት ነው። ምክንያቱም አንቺ ምንም አይደለሽም በአብሮሽ ህይወት ከእግሩ ቆሻሻ እንኳን አይጨምርሽም። ቢጨምርሽ ኖሮ እንደዚህ አልነበረም። ሴት ልጅ ነሽ። ለሴትነት ክብርሽ ለስሜት